እቺ የምትመለከቷት ሴት የሁለት ህፃናት ልጆች እናት ነች። ታዲያ እቺ እናትም ልጆቿ እማዬ ራበን ምግብ ስጪን እያሉ ይጠይቋታል። የልጆቿን የምግብ ጥያቄ መመለስ ያልቻለችው እናትም ልጆቿን የምታበላው ነገር ግራ ሲገባት የነበራት አማራጭ አንድ ብቻ ነበረ። እሱም ሰው ማሳ ገብቶ በቆሎ ሰርቆ ልጆቿን ማብላት ማለት ነው። ታዲያ እቺ እናትም እንዳሰበችው ሰው ማሳ ገብታ ሁለት ራስ በቆሎ ሰርቃ ስትወጣ እጅ ከፈንጅ ትያዛለች። ታዲያ እቺን ሴት እጅ ከፈንጅ ከያዟት ሰዎች መካከል አንድ የፖሊስ አባል ነበረ። ታዲያ ይሄ የፖሊስ አባል እቺን ሴት ወደ ፖሊስ ጣቢያ ከመውሰድ ይልቅ እዛው ራሱ አካላዊ እንቅስቃሴ እያሰራት ወይንም የተለያዩ ስፖርቶችን እያሰራ ሲቀጣት የሚያሳይ ቪዲዮ ራሱ ቀርጾ ቲክቶክ ላይ ፖስት አደረገ እና ይሄን ቪዲዮ ቫይራል ወጥቶ ብዙ ሰዎች ጋር ደርሶ ብዙ ሰዎችን አስቆጥቶ ነበር። ተነሺና ቁጭ ብድግ እያልሽ ስሪ፣ በቆሎ በሁለት እጅሽ ይዘሽ ብድግ እያልሽ ቅድም ያልሽውን እየደጋገምሽ ሁለተኛ ይለመደኝም አልሰርቅም እያልሽ እና ቪዲዮ ላይ ሰውየው ምን ይላል? ፖሊስ ጣቢያ ቢወስድሽ ኖሮ ከ2 ዓመት በላይ ትታሰራለሽ። ስለዚህ እኔ ማሰራሽን ስፖርት ዝም ብለሽ ስሪ እያለ እየተሳለቀባት ምናምን ቪዲዮ ቀርጾ ሶሻል ሚዲያ ላይ ፖስት አድርጓል። ይሄን በቆሎ ፖሊስ ጣቢያ ቢወስድሽ ስንት ብር ወይ ደግሞ የስንት ዓመት እስር እንደሚፈረድብሽ ታውቂያለሽ? 2 ዓመት። እና እቺ ሴትም ለምንድነው የሰረክሽው ተብላ ስትጠየቅ ችግሮኝ ነው ልጆችን እማበላው ነገር ስላጣው ነው የሰረኩት የሚል ምላሽ ነበር የሰጠችው። እና ፖሊሱም ሰርተሽ አትበይም፣ ሰው ቤት እንጀራ እየጋገርሽ አትበይም፣ ለምን ትሰርቂያለሽ እያለ በኃይል ሲናገራት ቪዲዮ ላይ ይሰማል። እንዴ እንጀራ እየጋገርሽ አትበይም እንዴ? በይ ስፖርት ስሪ። ከዚህ ሀገር ነው ከዚህ ሰፈር ነው እንዳለ ምናባረርሽ። አይ ማጣት አይኑ ይጥፋና እቺን ምስኪን እናት በዚህ መልኩ ያሰቃያታል። እና ያ የፖሊስ አባል እቺን ሴት በእንደዛ አይነት መልኩ መቅጣቱ አግባብ ነው ወይንስ አግባብ አይደለም የሚለውን በኋላ ላይ እናያለን። ነገር ግን እቺ ሴት ያ የደረሰባት ስቃይ ለበጎ ነው የሆነላት። እንዴት አትሉም? እቺን ቪዲዮ ተመልከቱ። ስለዚህ እህታችን ሁለት መልካም ዜናዎች ተሰምተዋል። እቺን እህት እንግዲህ እንደምታስታውሷት ለሁለት ልጆቿ የምታበላው ምግብ ስታጣ ሁለት ራስ በቆሎ ሰርቀሽ ወስደሻል በሚል ምክንያት አንድ የህግ አካል ነኝ የሚል ሰው ሁለት ራስ በቆሎቹን በእጇ ይዞ ስፖርት ሲያሰራት ሲያሰቃያት የሚያሳይ ምስል በሶሻል ሚዲያ ላይ ማየታችሁን ታስታውሳላችሁ። ይቺ እህት እንግዲህ አስቡት ለሁለት ልጆቿ የምታበላቸው ምግብ ስታጣ ነው ይህንን ነገር ለማድረግ የተገደደችው። ረሃብ በቤታችሁ አይግባ፣ ችግር በደዘራችሁ አይድረስባችሁ። ታዲያ ይሄ ሰው የሰረቀችበትን ምክንያት መጠየቅና ከሆነ ማገዝ ካለበለዚያም ደግሞ ህግ ቦታ ማቅረብ ሲገባው እንደዚህ ያሰቃያት የሚያሳየውን ቪዲዮ ራሱ አውጥቶት ቫይራል ወጥቶ ነበር። ግን ለዚህ ለእህት ግን እሱ ለውርደት ያለውን እግዚአብሔር አምላክ ግን ለክብር ቀይሮት መልካም ነገር ይዞላት መጥቷል። ሙባረክ ሙሰማ የሚባል ልበ መልካም ቅን የሆነ ሰው ብዙ ሰዎችን በመርዳት የሚታወቅ ወጣት ነው። አሁን ደግሞ እህታችን እንደዚህ ተሰቃያይቶ ብዙ ሰዎችን አስተባብሮ ከ1 ሚሊዮን ብር በላይ አሰባስቦላታል። አስቡት እንግዲህ እንደዚህ በጣም ጨካኝ አረመኔ የሆኑ ሰዎች ባሉበት ሀገር እኔ ደግሞ ልበቀና የሆኑ ኢትዮጵያኖች ደግሞ ስላሉ በኢትዮጵያነታችን ተስፋ እንዳንቆርጥ ያደርገናል። ሁለተኛውና አስደሳቹ ነገር ደግሞ ይህንን ግፍ የፈጸመባት የህግ አካል በህግ ቁጥጥር ስር ውሎ ማረፊያ ቤት እንደሚገኝ ነው መረጃው የሚያሳየውና በጣም ደስ ብሎኛል። እህታችን እንግዲህ እግዚአብሔር አምላክ እሱ ሰውየው ለወርደት ያሰበውን እግዚአብሔር ደግሞ በክብር ቀይሮልሻልና እግዚአብሔር ይመስገን። ልጆችሽ አድገው ወደፊት ሀገራቸውን የሚጠቅሙ ወላጆቻቸውን የሚጦሩ መልካም ዜጋዎች እንዲሆኑ እመኝልሻለሁ። ወንድማችን ሙባረክ ሙሰማም እግዚአብሔር ይስጥህ። በጣም እንዳንተ አይነት ልበቀና ሰዎችን እግዚአብሔር አምላክ ያብዛል ለማለት ፈልጋለሁ። አመሰግናለሁ። እና እቺ ሴት መቸገሯ ለበጎ ነው የሆነላት፣ እንደዛ መሰቃየቷም ለበጎ ነው የሆነላት ማለት ነው። እና ከዚህ ምን ተማርኩኝ መሰላችሁ? ለበጎ ነው የሚለውን ቃል እንዳምንበት ነው ያደረገኝ። ዛሬ ብንቸገር፣ ብናጣ፣ ብንሰቃይ ያ ችግራችን ያ ስቃያችን ነገ ላይ በጎ ነገር ይዞ ይመጣል የሚለውን ነገር እንዳምንበት ነው ያደረገኝ። አያችሁ አይደለ የፈጣሪን ስራ። እቺ ሴት ምንም ነገር ቤቷ ያልነበራት ሴት አሁን ላይ ደግሞ ከ1.5 ሚሊዮን ብር በላይ ተሰብስቦላት አሁን ላይ ጥሩ ነገር ላይ ትገኛለች። ለልጆቿ ጥሩ ማብላት ትችላለች። ለልጆቿ ጥሩ ነገርን ማድረግ ትችላለች ማለት ነው። እና ዛሬ ላይ እየደረሰባችሁ ያለ ነገር ሁሉ ለበጎ ነው ብላችሁ ሰዱት ለማለት ያክል ነው። ታዲያ ያ የፖሊስ አባል ያደረገው ነገር ትክክል ነው። በእንደዛ አይነት መልኩ እቺን ሴት መቅጣቱ አግባብ ነበር? እዚህ ጋር የኔ ሐሳብ ምን መሰላችሁ? መስረቅ አግባብ አይደለም፣ ወንጀልም ነው፣ በህግም ያስጠይቃል። እቺ ሴት ምንም ትስረቅ፣ ትንሽም ነገር ትልቅም ነገር ትስረቅ፣ የሰረቀችው በምንም ምክንያት ይሁን መስረቅ አግባብ አይደለም። ይሄን እናምንበታለን። ፖሊስም ደግሞ ህግ ማስከበር የሱ ስራ ነው። በመጀመሪያ ደረጃ ወንጀል እንዳይሰራ ይከላከላል።
ወንጀል ተሰርቶ ሲገኝ ደግሞ ያን ወንጀል የሰራውን ወይንም ጥፋት የሰራውን ሰው ለህግ ማቅረብ ነው የሱ ስራ። ይሄ ፖሊስ ግን እቺን ሴት ወደ ህግ ከማቅረብ ይልቅ የራሱን ቅጣት የራሱን የግል ቅጣት ሲያስተላልፍ ነበር። እንደዛ ወጣት ወንድ እንኳን ቢሰራው ሊከብደው የሚችሉ ስፖርቶችን እያሰራ እቺን ሴት መቅጣቱ አግባብ ነው ብዬ አላስብም። አንደኛ ማድረግ የነበረበት ወደ ህግ ቦታ መውሰድ ነው። ካልሆነ ደግሞ እቺን ሴት ምህረት አድርጎ መልቀቅ ነው፣ አስተምሮ መልቀቅ ነው። ነገር ግን ስፖርት እያሰራ ለዛውም ደግሞ ቪዲዮ እየቀረጸ እየሳቁባት እየተሳለቁባት እንደዛ ማድረጋቸው አግባብ አልነበረም ብዬ አስባለሁ። ነገር ግን እዚህ ጋር አንዳንድ ሰዎች ሌላ አይነት ሐሳብ ያነሳሉ። ያም ነገር ምንድነው? ሰውየው እቺን ሴት ለማሰቃየት ብሎ በኔጌቲቭ ነገር ያደረገው ነገር ለዚህ ሴት ፖዚቲቭ ነገር ይዞላት መጥቷል፣ በጎ ነገሩን ይዞላት መጥቷልና ይሄ ሰው ባይቀጣ እንኳን ችግር የለውም የሚሉ ሰዎች አሉ። አንዳንዶቹ ደግሞ ምን ይላሉ? አሁን የዚህ ሴት ጉዳይ ቪዲዮ ተቀርጾ ሚዲያ ላይ ስለተለቀቀ ነው እንጂ ቪዲዮ ሳይቀረጽ እንደዚች አይነት ትልልቅ እናቶች ትልልቅ አባቶች በእንደዚህ አይነት በፖሊስ አባላት ብዙ አይነት ስቃይ እየደረሰባቸው ያሉ ሊኖሩ ይችላሉና ለነዛ ማስተማሪያ መሆን ስላለበት ይሄ ሰውዬ መታሰር አለበት መቀጣት አለበት የሚሉ ሰዎች አሉ። እስኪ እናንተ ምን አይነት ሐሳብ አላችሁ እዚህ ላይ? እና እናንተ ፖሊስ ብትሆኑና እቺን የሁለት ልጆች እናት ስትሰርቅ ብታገኟት ምን አይነት እርምጃ ነበር የምትወስዱት? ሰውየው ባደረገው መልኩ የራሳችሁን ቅጣት ታስተላልፋላችሁ ወይንስ ለሴትዮዋ አዝናችሁ ሴትዮዋን በነፃ ትለቃላችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እና ሌላኛው የዛሬው ጉዳያችን ምን መሰላችሁ? ሀበሻ ቀሚስ ሲባል ምንድነው አእምሯችሁ ላይ ቀድሞ የሚመጣው? በእርግጠኝነት ሀበሻ ቀሚስ ሲባል እናቶቻችን ወይንም ሴቶቻችን ለበዓላት ወይንም ለተለያዩ ፕሮግራሞች የሚለብሱት ቀሚስ ነው ትዝ የሚላችሁ አይደለ? ነገር ግን ኢትዮጵያ ላይ እናቶች ወይንም ሴቶች ለበዓላት የሚለብሱት ሀበሻ ቀሚስ አሜሪካ ላይ ወንዶች ለብሰው እየዞሩ ነው። እስኪ ይሄን ቪዲዮ ተመልከቱ። በአሜሪካ ጎዳናዎች ላይ የኢትዮጵያ ሀበሻ ልብስ ለብሰው ሲንቀሳቀስ የታየው ፈረንጅ ህዝብን እያነጋገረ ይገኛል። ይህ የምትመለከቱት ፈረንጅ እንግዲህ በአሜሪካ ጎዳናዎች ላይ የኢትዮጵያን ባህላዊ ልብስ እንደዚህ የሚያምር ቀሚስ አድርጎ እየተንቀሳቀሰ መታየቱ አብዛኞቹን እያስገረመ ይገኛል። ታዲያ በዚህ ጉዳይ በርካቶች የተለያየ ሐሳብ እየሰጡ ይገኛሉ። ግማሾቹ የኢትዮጵያን ባህልና ባህላዊ ልብስ ለማስተዋወቅ ያደረገው ነው ሲሉ፣ ሌሎቹ ደግሞ ለፋሽኑና ለአርቱ ካለው ፍቅር አንጻር እናድርጓል እያሉ ይነጋገራሉ። እናንተ በዚህ ጉዳይ ሐሳባችሁ ምንድነው? እና ይሄ አሜሪካዊ ፈረንጅ ይሄን ሀበሻ ቀሚስ ከየት ወስዶ ነው እንዲለብሶ አደባባይ ላይ የታየው? አንዳንድ ሰዎች የተለያዩ የራሳቸውን ግምት እያስቀመጡ ነው። አንዳንዶቹ ምን ይላሉ? ሚስቱ ሀበሻ ልትሆን ትችላለችና ይሄ ሰውዬ ጧት ሲነሳ ስራ ስለረፈደበት ሳያውቅ የሚስቱን ቀሚስ ለብሶ ወጥቶ ሊሆን ይችላል የሚሉ ሰዎች አሉ። እስኪ እናንተ የራሳችሁን ግምት አስቀምጡ። ይሄ ሰውዬ ለምንድን ነው እንደዚህ ሀበሻ ቀሚስ ለብሶ አሜሪካ ጎዳና ላይ የታየው? እና እኔ እዚህ ጋር በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ሰውየው ሀበሻ ቀሚስ ለብሶ አደባባይ ላይ መታየቱ ብቻ አይደለም። ሰውየው እንደዛ ሀበሻ ቀሚስ ለብሶ አደባባይ ላይ ሲዞር ማንም ዞር ብሎ የሚያየው ሰው አልነበረም። ሁሉም ሰው የራሱ ነገር ላይ ነው ትኩረት ያደረገው፣ የራሱ ስራ ላይ ስልኩ ላይ ምናምን ነው እንጂ ትኩረት ያደረገው ሰውየውን ዞር ብሎ ለሰውየው ትኩረት የሰጠ ማንም ሰው አልነበረምና ይሄ ነገር በጣም ነው የገረመኝ። ይሄ ነገር ኢትዮጵያ ላይ ቢሆን አስባችሁታል? አንድ ወንድ ሀበሻ ቀሚስ ለብሶ ባያችሁት መልኩ አደባባይ ላይ ቢታይ ምን አይነት ነገር ሊደርስበት እንደሚችል አስባችሁታል? ይሄን ሰውዬ ህዝብ ነበረ ቆሞ የሚያየው፣ ህዝብ ነበረ እንዲከቦት ምናምን ሰውየው ላይ የሆነ ነገር ሊያደርግ የሚችለው። እስኪ እናንተ በእንደዚህ አይነት መልኩ አንድ ወንድ ሀበሻ ቀሚስ ለብሶ መንገድ ላይ ብታዩ ምን ታደርጋላችሁ? ችላ ብላችሁ የራሳችሁን መንገድ ትቀጥላላችሁ ወይንስ የሰውየውን ሁኔታ በሌላ ነገር ጠርጥራችሁ ለፖሊስ ትጠቁማላችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እና ሌላኛው ከሰሞኑን ከተፈጠሩ አነጋጋሪ ነገሮች አንዱ የኢትዮጵያ ብሔራዊ ቡድን ተጫዋች የሆነው ጋቶች ፓኖም ያደረገው ነገር ነው። እንግዲህ ጋቶች ፓኖምን ታውቁታላችሁ ብዬ አስባለሁ። ከዚህ በፊት ኢትዮጵያ ላይ ባሉ ትልልቅ ቡድኖች ላይ ሲጫወት የነበረ ሰው ነው። እንደገና ደግሞ የኢትዮጵያ ብሔራዊ ቡድን ተጫዋችና አምበልም ጭምር ነውና ይሄ ተጫዋች እንግዲህ ሰሞኑን የቤላ ስፖርት የክረምት ውድድር ነበረ። እዛ ውድድር ላይ ያደረገው ነገር ብዙ ሰዎችን አስቆጥቷል። ከሱ አይጠበቅም ብለው ብዙ ሰዎች ትችት እያደረሱበት ይገኛል። ያደረገውም ነገር ምንድነው? የዕለቱ ዳኛ ቀይ ካርድ ሲሰጠው ዳኛውን ተከትሎ ሄዶ ዳኛውን አንቆ ምናምን ሊደበድበው ሲሞክር ነበረ። አረጋቶች እና አንድ የብሔራዊ ቡድን አምበል የሆነ ተጫዋች
በእንደዚህ አይነት መልኩ ሰፈር ጨዋታ ላይ ዳኛን መደብደቡ በጣም አሳፋሪ ነው ብለው ብዙ ሰዎች እየተቹ ነው። ያው ዞሮ ዞሮ ኳስ ስሜት ነው። ስለ ኳስ የሚያክሰው ነው የሚያውቀውና ኳስ ላይ በጣም ብዙ አይነት ስሜቶች ይንጸባረቃሉ። ነገር ግን ጋቶች ፓኖም የብሔራዊ ቡድን አምበል ሆኖ ለህፃናት ለታዳጊዎች አራያ መሆን እያለበት እንደዚህ አይነት ነገር ማድረጉ አግባብ አይደለም ብዬ እኔም አስባለሁ። እና ሌላኛው ጉዳይ ደግሞ ምን መሰላችሁ? በአንድ ትራፊክ ፖሊስና በአንድ አሽከርካሪ መሃል የተፈጠረው ጸብ ነው። እስኪ ቪዲዮውን ተመልከቱ። የኛን ኪስ እየቦጨቃችሁ መብላትን የለመዳችሁት ይላል። ምን አድርጎ ነው? ኑሮ እንዲመረን አታደርጉ። ስለኔ የምታውቀው ነገር አለ? እና ባያችሁት መልኩ ያ አሽከርካሪ ትራፊክ ፖሊሱ ላይ ተማሮ ሲያወራ ነበረ። ዞሮ ዞሮ ያው ያ አሽከርካሪ የሆነ ጥፋት ቢያጠፋ ነው ትራፊክ ፖሊሱ አስቆሞ እየቀጣው የሚገኘው። ሰውየው ምን እንዳጠፋ አናቅም። ስለዚህ ሰውየው ላይም ትራፊክ ፖሊሱ ላይም መፍረድ አንችልም። አንድ ትራፊክ የመንገድ ህግን ወይንም የትራፊክ ህግን ማስከበር የሱ ስራ ነው፣ የሱ ኃላፊነት ነው። በመጀመሪያ ደረጃ የትራፊክ ህግ እንዳይጣስ ያደርጋል። የትራፊክ ህግ ተጥሶ ሲገኝ ግን በመጀመሪያ ደረጃ የሚያደርገው ማስተማር ነው፣ አስተምሮ መልቀቅ ነው። ከዛ በኋላ እንደዛ አይነት ጥፋቶችን የአሽከርካሪ እንዳያደርግ ማለት ነው። ሁለተኛው ደግሞ እንደ ጥፋቱ ድግግሞሽና እንደ ጥፋቱ ቅለትና ክብደት ቅጣት ሊያስተላልፍ ይችላል። ቅድም ሰውየው እዛ ጋር ሲያወራ እንደሰማችሁት እኔ ሩቅ ሀገር ነው የሚሄደው፣ አንተ እዚህ ጋር እኔን እየቀጣ ለሀገሪቷ ከምታስገባው ገቢ በላይ እኔ በረሃ ለበረሃ እየተንከራተትኩ ለሀገሪቷ ማስገባው ገቢ ይበልጣልና እኔን አትቅጣኝ እያለ ሲከረከረው ነበረ። እና እዚህ ጋር ሰዎች ሁለት አይነት ሐሳብ ያነሳሉ። ትራፊኩ ስራውን እየሰራ ነው። አሽከርካሪው ጥፋት አጥፍቶ ከሆነ መቀጣት ካለበት መቀጣት አለበት። ማንም ይሁን ምንም ይሁን የትም ይሄድ በረሃም ይሄድ የትም ይሄድ ይሄ ሰውዬ መቀጣት ካለበት መቀጣት አለበት። ትራፊኩ ያደረገው ነገር አግባብ ነው የሚሉ ሰዎች አሉ። በዛው ልክ ደግሞ መቅጣት ብቻውን መፍትሄ ሊሆን አይችልም። ይሄ ሰውዬ እንደተናገረው ወደ ሌላ ሀገር ሊሄድ ነው። ስለዚህ ይሄን ቅጣት ካልከፈለና ቅጣቱን ካልተቀጣ ወደሚሄድበት ለመሄድ ይቸገራል። ስለዚህ ምህረት አድርጎለት አስተምሮት በነፃ ቢለቀው ምን ችግር አለው ብሎ የራሳቸውን ሐሳብ የሚያነሱ ሰዎች አሉ። እናንተ ምን ታስባላችሁ? በትራፊኩ ቦታ ብትሆኑ እናንተ ምን ታደርጉ ነበረ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እና የዛሬው ቪዲዮ ይሄን ይመስል ነበረ። በሚቀጥለው በሌላ ቪዲዮ እንገናኛለን። ባይ